ስልኩን ስጪኝ የግዴታ አንተ መስጠት ስላለብህ ነው እንጂ እኔ ብሰጣት ደስ ይለኝ ነበር ችግር የለውም ይልቅ ሂጂና ቃይጫነው መኪና ልጆቹ ይዘውት እንዲሄዱ አለ ቆይ ሰማይ ማርታ በሌሊ ጉዳይ በጣም ስሜቷ ተጎድቷል ምንም ብትናገር ምንም እንዳትላት ተረዳት በእናት So much has been unspoken along the way. አዱኛ አይድሌ ከሞገስ ወደ አዱኛ እነግርሻለሁ ያልከኝ ነገር ነገረኛ እነግርሻለሁ ምን ትነግረኛለህ የምትነግረኝ ነገር ጠፍቶብህ እኮ እዚህ ፒዛ መሃል የምትፈልገው እኮ ነው የሚመስለው ኢየሱስ ትቀልጃለሽ አይደል የምትነግረኝ ነገር አስበህ ስታገኘው እንግዲህ ደውልልኝ አረሶሲ እንዴ እንደዚህ ማፈጽሙ ጉዳት ታረጋኝ ታዲያ መስኮርማን በቀረበ ዘመን እዚያ ቀርቅረስ ትሽኮርማ አንተን ቁጭ ቤል መልከታ እንዴ እሺ ነግርሻለሁ በቃ እንትን ፍቅረኛ ያለሽ የመታሽ ተኛ ቢኖረኝ ባይኖረኝ ምን ያደርግልሃል አንተ አይ እንዲሁ ለማወቅ ብዬ ነው ለጠቅላላ ዕውቀት ለግንዛቤ ታዲያ ይሄ ነሆለን ምን ነፍሳለውና አለኝ ይባላል ሶሲ የለኝም ጨረስ አይ አልጨረስንም ሌላ ማወቅ የምትፈልገው ነገር አለ ቆይ ፍቅረኛ ከሌለሽ ታዲያ ለምንድን ነው የፍቅር ጥያቄን ማትቀበይኝ እጠየከኝ እኮ እኔን ሶስና ካንቺ ጋር አሉን አብረን ነው እያልከኝ እኮ ነው ያለው እንዴት ነው የሆነ እቃ ተውሰህ መልስልሻለሁ የምትለኝ መስል እንዴት ባጭርና በቀላል ነገር መልስ ትፈልጋለህ ሶሲ ላንቺ አጭር ጊዜ 2 አመት ነው ማለት ነው ምን አላት ምንም ይላትም ሰው ለሚወደው አይደለም 2 አመት 2000 አመት ቢጠብቅስ ምን አለበት ሶስ ልክነሽ ግን ደግሞ የማይሆንም ሆነ ቀን ከሌሊት በሰከከን ከመስ አዱኛ እንዳይባልም ልጅ እኔ ነፍሴ ስስናት ታዲያ ቆይ ይሄን ያህል ጊዜ እሺም እንቢም ሳትኝ የጠፋሽው ለምንድን ነው እየተጠናና ነው 2 አመት ሙሉ ምን አላት አንዳንድ ሰው እኮ በቀላሉ አታቆም አንዳንድ ሰው እናንተ ወንዶች ደግሞ ተገልጦ ማያልቅ ብዙ ገጽ አላችሁ በየቤቱ ስንት ጉድ አለ መሰለ ሊድ መሰለኝ እንግዲህ ከመጨረሻው በተስፋ ጠብቅሻለሁ እና ምን ማድረግ አለ እሺ ቻው ማርቲ ምን ቀረና ምን ፍለጋ መጣ የፈጸምክብኝ ክደት ምን ያህል እንዳሳመመኝ አይተለመደሰት ከሄደት ኮነ እንኳን ደስ ይበል ዳግም ማልድንበት ቁስል ቆስያለሁ ደስ ይበል ማርቲ አንድ አድምጪኝ ምንድነው ማዳምጥ
ትላንት አንተን በማዳመጥ የደረሰብኝን መዓት ረስቼ ዛሬም አንተ እንዳዳምጥ ትፈልጋለህ? እኔም በማዳመጥሽ ምንም የደረሰብሽ መዓት የለም። አዎ መካዳ መል ነው። ክደት አብሮክ የተፈጠረ ጸባይ። ማርታ እያሰብሽ ብትናገሪ ደስ ይለኛል። እህቴን እስር ቤት መወርወር ሳያንስ ቤቴ ድረስ መጥተህ ልትቆጣኝ ትፈልጋለህ? አልተቆጣሁም። ቆይ ስሚኝ። ልትቆጣ ብትፈልግ ምን አልፈቅድልህም። አሁን ማየት የምትፈልገው ጨርሰሃል። እባክህ ከዚህ በኋላ ልቤን የሚያቆስል ምንም ነገር ሳትናገር ቤቴን ለቀህ ውጣልኝ። ውጣልኝ። እሺ እወጣልሻለሁ። ምን እንደበደልኩሽ ግን ማወቅ እፈልጋለሁ። ምንድነው ማወቅ ፈለከው? ከጎኔ የሆነ ችግሬን ልትጋፈጥልኝ የገባው ቃል ረስተህ እስር ቤት እህቴን መወርወርን ነው የምነግርህ? አልገባኝም። ከጎንሽ ሆኜ ችግርሽን እጋፈጣለሁ ስልሽ ወንጀለኛ እህቴን ነፃ ያወጣልኛል ብለሽ አስበሽ ነበር እንዴ? እንዴት ነው እሱም አልጠብቀው? እንዴት ነው የማልጠብቀው? በጣም አዝናለሁ ማርታ፣ በጣም ነው ማዝነው። ሰምኛለሽ? ቤቱን ለቅቄ የሚሄደው እኮ የአባትሽን ቁጣ ለመሸሽ እንጂ አንቺ ይሄን ያህል ትቀየሚያለሽ ብዬ አላሰብኩም። በጣም አዝናለሁ። ካወኩሽ ሰዓት ጀምሮ እንደ አይነት ቀሽም ሀሳብ ታስቢያለሽ ብዬ አንድም ቀን አስቤ አላውቅም። ትረጅኛለሽ ብዬ አስብ ነው። ምንድነው እሱ ምረዳ? ፍሬዘር ነፃ ያወጣሻል ብዬ እህቴን ወስጄ እሳቱ ውስጥ መክተቴ ሳያሰኝ ይሄ ቁጭት ሳይለቀኝ ያንተን ክደት እንድረዳ ትፈልጋለህ? ሰምኛለሽ? አንድ ነገር ልንገርሽ። ፖሊስ የሆንኩት ከማንም ወንጀለኛ ጋር የተመሳጠርኩ ደሞዝ ለመብላት አይደለም። የተበደሉ ሰዎችን እንባ የማበስ ጥልቅ ፍላጎት ስላለኝ ነው። ይሄን ደግሞ ለማድረግ ማንኛውንም መስዋዕትነት ለመክፈል እችላለሁ። መሞት ካለብኝ ህይወቴን እስከ መስጠት። ያው የቤቱ ቁልፍ እዚች ልጅ ነገር ከዚህ በኋላ በቅቶኛል። አልፈልግም ብላኛለች። እጀ ቆይ እስቲ ተረጋጋ። ምንም ያረጋጋ ነገር አለ? ንገረኝ፣ ምንም ያረጋጋ ነገር አለ? እኔ እኮ እስክትረጋጋ ድረስ ጊዜ ስጣት ያልኩ ለዚህ ነበረ። ልጅቷ እኮ በእህቷ መታሰር በጣም ተጎድታለች። አንተ ነበርክ ብቸኛ ተስፋው። አንተም እንደዚህ ስትሆን ምን ታርግሽ? እሷ አይደል እንዴ ችግሩ? ወንጀል የሰራች እህቷን ነፃ እንዳወጣላት መጠበቁ አይደል ትልቁ ስህተት? አይደለም። ቆይ ተረጋጋ እስቲ። እሷ ቦታ ሆነ አስብ። አንተ ብትሆን ምን ነበር የምትለው? ማንንም ሆኖ ማሰብ አያስፈልግም። እውነት ከየትኛውም አቅጣጫው እውነት ናት። እንደ ቆምሽበት አቅጣጫ የሚቀያየር ከሆነ ግን እውነትነቱ ይቀራል። ይሄ እኮ ነው ያንተ ችግር። እስቲ ተረጋጋ። እሷም እንዳንቺ ይሄን እምነቴን ችግር ነው ብላ የምታስብ ከሆነ በጊዜ መለያየቱ መልካም ነው። እስቲ ቆይ ተረጋጋ። እንደምትፋቀሩ ግን አትርሳ። አንተ እውነት ከምትለው በላይ ደግሞ የሚበልጠው እሱ ነው። ከእውነት ያልተጣጣመ ፍቅር እንዴት ፍቅር ሊሆን እንደሚችል አንቺ ታውቂያለሽ። እና አላፈቅራትም እያልከኝ ነው? ስሚ፣ ሙያና ፍቅር በጣም የተለያዩ ጉዳዮች ናቸው። ግራ ገባኝ እኮ መስኪ። እንጋ በጠፋኝ። እኔ ነፍስ እስከማውቅ ድረስ ማየ እንደዚህ አምር ራሷን ስትናገር ሰምቻት አላውቅም። ግን እኮ በሳቸው መፍረድ ያስቸግራል። እሱ አይደል እንዴ ያሳብደኝ የደረሰው? ቆይ አንቺ ግን ብሩክ አለመግደሉን በምን እርግጠኛ ሆንሽ? እኔ አላውቅም። እኔ ድሮም ብሩኬ ጨክኖ ይገለዋል ብዬ አላስብም ነበር። ብሩኬ እንኳንስ በፍቅራችን ስም ምሎልኝ ይቀርና እንዲሁም ዋሽቶኝ አያውቅም። በዚህ ጉዳይ ግን አይዋሸኝም ብሎ ማሰብ በጣም ይከብዳል። ወይ መስኪ በእናትሽ እንደዚህ አትበይኝ። አስበሽዋል ስቃይ? እንደ ብሩክ የምትወዱ ሰው የወንድምሽ ገዳይ ሆኖ ስታገኙ ማሰብ ራሱ እንዴት ይዘገንናል። እኔ ውሸት እንዲሆን ነው ጸሎቴ።
ይልቅ ምን ግራ እንደገባኝ ታውቂያለሽ? የብሩኬ ግራ መጋባት ባይገርምሽ ከኔ ጋር ተቀምጦ 2 ጊዜ ያህል ከሌላ ሰው ጋር የሚያወራ ነበር የሚመስለው። ከሌላ ሰው ጋር? አዎ እኔን እያናገረኝ ከኋላዬ ሌላ የሚፈራው ሰው የመጣበት ይመስል በጣም ነበር የሚበረክከው። ቆይ እሱ ምን አስጨነቀው? እንጂ እኔም በጣም ነው ግራ ይገባኝ። ለነገሩ ቢጨነቅና ቢደነግጥም አይፈረድበትም። እስኪ ታይሽ በዚህ እድሜው በነፍስ ግድያ ያውን በታምራት ሞት ተጠርጥሮ ስሙ ሲነሳ መታሰሩ እንኳን ባያሳስበው አንቺን ሊያጣ መሆኑን ሲያስብ በጣም ሊበረክክ ይችላል። አሁን እሱን ነው ያሰብኩት። አምላኬ እባክህን እውነት አታድርገው። አሁን ግን እውነቱ እስከሚጣራ ድረስ እሱን ማግኘት የለብሽም። እንዴት ነው እንደቀላል ነገር ብሩኬን ከወዲያ አውጥቼ ላላገኘው የምችለው? እና በዚህ የተነሳ እንደገና ከእናትሽ ጋር ተጣልተሽ ሌላ ችግር ውስጥ መግባት ትፈልጊያለሽ? ግራ ግብት ብሎኛል። ቆይ አሁን እኔና ብሩክ አለመገናኘት የታምራትን ነፍስ አይመልሰው? እኔ እንደዚህ አይነት ነገር አይገባኝም። መዲ ትልቅ ድፍረት ነው። ድፍረት አይደለም መሰለኝ። በማህፀኔ የብሩኬን ልጅ እንዳያስኩኝ አትርሽ። በዛ ላይ ግምታችን ልክ ሆኖ ብሩኬ ያለ ኃጢአቱ የሚሰቃይ ከሆነ ከኔ ውጭ ማንም አጠገቡ ሆኖ ሊያጽናናው የሚችል መዲ ግምታችን ስህተት ሆኖ እውነት ገሎትም ከሆነ አጠገቡ መሆኔ እውነቱን ለማወቅ ይረዳኛል። ግን እንዴት ብዬ የማየን ቃል ተጋፍቼ እንደማገኘው አላውቅም። ኢንስፔክተር ይሄ ግድያ ወንጀል በጣም ያሳሰበ ይመስለኛል። አንተን ሳላሳስበ እንደ ማንኛውም ወንጀል ያሳስበኛል። እንደ ማንኛውም ወንጀል ሳይሆን በጣም ሊያሳስብ ይገባል። ይሄ የረቀቀ ወንጀል ለአንዳንዶች መጥፎ አራያ ነው። ማንም መግደል ያሰበ ተነስቶ መንገዱን ይከተለዋል። ስለዚህ በጥልቀት በማሰብ ወንጀሉን ልንደርስበት ይገባል። ኦኬ እሺ፣ ለማንኛውም ተረጋግተህ ቁጭ በልና የምርመራ አቅጣጫችንን እንመርምር። እዚህ ወንጀል ዱካ ሳላገኙ እዚህ ወንበር ላይ እስቲ እስካሁን የደረስንበት ነገር አሳውቂ። እስካሁን ይህ ነው የሚባል ተጨባጭ የሆነ ፍንጭ አላገኘንም። የአስክሬንም ሆነ የአሻራ የምርመራ ውጤት ተጠናቆ አልደረሰም። ስለዚህ ከብሩክ ውጪ ጥርጣሬ ውስጥ ሊገባ የሚችል ሰው ማንም የለም። እኔ ደግሞ ይሄን ወንጀል ብሩክ ይፈጽማል ብዬ ማሰብ አልቻልኩም። ለምን? አንተስ ለምን? እንደተረዳነው ብሩክ የሟች እህት ፍቅረኛ ነው። ልጅቷን በጣም ይወዳታል። ፍቅረኛውን ማጣት ካልሆነበት በስተቀር ይሄን ሰው ምን ጥቅም ለማግኘት ብሎ ይገለዋል? ይህ እንኳን ብዙ የሚያራምድ አይመስለኝም። ምክንያቱም በጊዜያዊ ንዴት ተነሳስቶ አይደረስብኝም በሚል ተዘናግቶ ሊፈጽመው ይችላል። ደግሞ ልክ ያልሆነበት ምን መሰለ? አንደኛ በጊዜያዊ ንዴት ተነሳስቶ እንዲህ አይነት የረቀቀ ወንጀል ለመፈጸም ጊዜ ኖሯል ብሎ ማሰብ ከባድ ነው። አይደረስብኝም ብሎ ነው ላልከው ይሄን ወንጀል ማቀናበር የሚችል ከሆነ በእለቱ በሁለቱ መሃል በተፈጠረው ትንቅንቅ የመጀመሪያው ተጠርጣሪ መሆኑን
ማሰብ የሚያቅተው አይመስለኝም። ስለዚህ ይሄን ወንጀል ማንም እንዳይደርስበት ሌላ ጊዜ ሊያደርገው ይችላል። የሀሳብ ግን የሚያራምድ ይመስላል። እስቲ እንደው ከወንጀሉ ተጠቃሚ ስለሆኑ ሰዎች እናስብ። በዚህ በኩል እንኳን ብዙ የሚያራምድ ነገር ያለ አይመስለኝም። ለምን? ምክንያቱም ልጁ ስራውን በጥንቃቄ የሚሰራ በመሆኑ በስራው አካባቢ ምንም አይነት የጥቅም ግጭት የለውም። በዚያውም ከስራ ወደ ቤት፣ ከቤት ወደ ስራ ከመሄድ ውጪ ከስራ ባልደረቦቹ ጋር እንኳን ያለው ግንኙነት የተገደበ ነው። የሴት ጓደኛ የለውም? እሺ፣ ሌላው ፋርማሲ አካባቢ ያገኙት መረጃ እንደሚያመለክተው ከሆነ በወቅቱ የሚያሳስበው አንድ ትልቅ ጉዳይ እንደነበር። የምን ጉዳይ? እሱን እንኳን አልደረስኩበትም። ምን ማለት ነው እሱ? ይሄንም ያህል ፍንጭ አግኝተህ አልደረስኩበትም ማለት ምን ማለት ነው? ምን ማለት ነው ያዕቆብ? ምን መሰለ፣ ልጁ ሚስጥረኛ ቢጤ በመሆኑ ባልደረቦቹ ምንም አይነት ፍንጭ እንደሌላቸው ሲነግሩኝ ምን ማድረግ ነበረብኝ? እኔ አላውቅም። ብቻ አንድ ነገር ማድረግ ነበረብህ። ኦኬ፣ እሺ። በወቅቱ ስለነበረው ነገር የሰማኸው ጉዳዮች የሉም? በወቅቱ ለግል ጉዳይ ማን ነው ወሊሶ ሄዶ እንደነበረ። ወሊሶ? አዎ። እሺ። እና ለምን እንደሄደ ይህንንም ሳታውቅ መጣ ማለት ነው? ምን እየሰራ ነው ያዕቆብ? አሁን በአስቸኳይ አንድ ነገር ማድረግ አለብን። እስካሁን ከወንጀሉ ተጠቃሚ የሚሆኑ ሰዎች ከሟች ዙሪያ ብቻ ነበር አይደል ስናስብ የነበረው? አዎ። አሁን ደግሞ ከብሩክም ዙሪያ ማሰብ ይኖርብናል። ከብሩክ ዙሪያ ለምን? በብሩክና በልጅቷ መካከል ፍቅራቸውን ለማደፍረስ የፈለገ አንድ የሆነ ወይ ደግሞ የፍቅር ጥያቄ አቅርቦ ያልተመለሰለት አንድ የሷ ወዳጅ ብቻ። የቅርብ ወዳጆች አንዳንድ ጊዜ ክፉ ጠላቶች መሆናቸውን አትዘንጋ። ኦኬ። ስለዚህ ጠላቶቻቸውን ብቻ ሳይሆን የወዳጆቻቸውን ማንነት አጠንክረን መመርመር አለብን። መልካም። ስለዚህ ብሩክን በቁጥጥር ውስጥ ልናውለው ይገባል። እሱ እናስብበታለን። አሁን ግን በአስቸኳይ ወደ ወሊሶ መሄድ ነው። እንዴ ኢንስፔክተር፣ ይልቅ አንተ እዚህ ያለውን ነገር በቅርብ ተከታተል። ብሩክን በቅርብ ርቀት እንዲከታተሉት። ብሩክ መኪና ይነዳ አይነዳ እንደሆነም አጣራልኝ። ሃይ ሞገሴ፣ እንዴት ነህ ያለኝ? እንዴት እንደናፈከኝ ልነግርህ አልችልም። እስክንገናኝ ድረስ ጓጉቻለሁ። ባለቤቴ እንደነገርኩ ዛሬ ሄዷል። ነገ ማታ ተገናኝተን ዓለማችንን እንቀጫለን። የውጭው ነገር አያሳስብ። ሙሉ በሙሉ እኔ ነኝ የምሸፍነው። የምንገናኝበትንም ሆቴል ቴክስት አደርግልሃለሁ። ደህና ደርልኝ። አይ ላቭ ዩ። ጨዋታ በጣም እያማረ ነው። ሴትዮዋ የለየላት አይናውጣ ነች፣ ወይም ደግሞ እንደቀረስኳት ስላወቀች በፍቅር አማላ ካሴቱን ልትቀበለኝ አስባለች ማለት ነው። የፈለገ ነገር ቢሆን አልቀርም። ነገ የመጣ ይመጣታል እንጂ ሽክ ብዬ ሄጄ
ለዘመናት ስናፍቅ የኖርኩትን ገላቅፊ ከንፈሯን እየሳምኩ ዓለሚ ስቀጭ ውላለሁ። ሄሎ አዱኛ፣ ነገ በጣም ስለምፈልግህ ስራ እንዳትገባ ነገርኩህ። አዱኛ በጣም ለብርቱ ጉዳይ ነው የምፈልግህ። ስለዚህ እንደምንም ብለህ የነገን ተቸገረልኝ። ጥሩ ደህና። ገንዘብ ስለሚያስፈልገኝ በርከት አድርገህ ታዘጋጅልኛለህ። እሺ ደህና አደር። መጣሽ? ከልጅሽ እኮ ነበር። አይዞ ተርፌያለሁ። እኔ አሁን ባርቺ እያሳሰበኝ ያለው ያንተ ሁኔታ ነው። ማበድ ይሁን እኮ ግራ ገባኝ። አሁን ማኮ ታምራት በህልሜም በሆነም እየመጣ ይበጠብጠኝ ጀመር። ምንድነው ማድረግ ያለብኝ? ስማኝ፣ ይኸው አይምሮ የፈጠረው ፍርሃት የፈጠረው ቅዠት ነው እንጂ ታምራትማ ሞቷል። ሁለታችንም እናውቃለን። ከየትም ተነስቶ በጋድ መጥቶ ሊያነጋግር አይችልም። አይደለም እንዴ? ሸልኩ ማሚ አልማኩ መቋቋም ሁላ አቃተኝ። ለዚህ ነው ሁሉንም ነገር ለአባት ልነግረው ወስኛለሁ። እኔ ከዚህ አይብስብኝም። ያው መቼም ሁለታችንን አሳልፎ ለፖሊስ ሰጠናል። ግን ካንተ ሁኔታ አይብስብኝም ባርቺዬ። ማሚ እባክሽ እስካሁን ለኔ ብዙ መከራ ውስጥ ገብተሻል። አሁን ግን አንድ ነገር ልለምንሽ። አባቤ ይህን ነገር መስማት የለበትም። ከስማ ቀጥታ በጭንቀት ነው የሚሞተው። እሱ ደግሞ በእኔ ምክንያት ከሞት ማሚ አንድ ቀን አላር አባት ከሰማ ይመጣል። ነግሬሃለሁ። ይኸውልህ የአባት ሁኔታ ብቻ እኮ አይደለም ባርቺ እያሳሰበኛል። ፖሊሶች ጋር ስትቀርብ እንዲህ እንደ ትላንትናው ከሆንክ እንዴት ነው? እሺ ፖሊሶች ፖሊሶች መጡ ማለት ፖሊሶች ወሰዱ ማለት ገደልክ ማለት አይደለም። ለይቅርታ አንተ ጋር እንደወጣ ያውቃሉ። ስለዚህ ለጥያቄ መምጣታቸው አይቀርም ማለት ነው። ባርቺ እንደሱ በደንጋጤ አፍጥጣ እንድታየኝ አልፈልግም። ጠንከር በልና እስቲ ቦኒ እንደሱ ማድረግ ትችላለህ? እሺ ነጌታ፣ አሁን እኔ የምልህን በል። ታምራት ሞቷል። በፍጹም ተመልሶ ሊመጣ አይችልም። የሞተ ሰው አይነሳም።
ታምራትን እኔ ያልገደልኩት ኩሽ ንጌታ ታምራትን እኔ ያልገደልኩት ታምራትን እኔ ያልገደልኩት ከደብረ ዘይት ስመጣ ጓደኞቼ በር ላይ ያደረሱኝ ገብቼ ቤት የተኛው ከደብረ ዘይት መጣው ጓደኞቼ ቤት ያደረሱኝ ከዛ ገብቼ ተኛው ኩሽ ንጌታ ይሄንን ደግመ ለራስ ተነግረዋል ከዚህ ውጪ ማንንም ቢጠይቅ ትንፍሽ እንዳትል እሺ ንጌታ እሺ እሺ ማሚ ቃል ግባልኝ የኔ ጌታ ቃል ገብቼልሻለሁ ኩሽ ንጌታ ቆይ ፖሊሶች እንደው በጥርጣሬ ቢያስሩ ትፈራለህ እንዴ አልፈራም ኩሽ እንደሱ አሁን ምንም ነገር የለም አልጋ ውስጥ ጥቅልል ብለ እንቅልፍ እንዲወስድ እሺ አባት ሳይነሳ ሊድን የቀረውን ጧት እንነጋገራለን እሺ ማን ዱላውን አያስፈልግም ቆይ ታምራት በህይወት አለ እንዴ አይ የለም አርጂ ድምጽ ውስጥ እኮ አሁን ፍርሃት አለ ታምራት በህይወት አለ የለም ሞቷል አይደለ ስለዚህ በምንም ተአምር በቅዠት እየመጣ ሊያበሳጫ ይችላል አይደለ ብሩክ አልተነሳም ትላንት ደክሞታል ነበር እጅ ቀስቀሽ ለምን ምን ያደርግልሃል ሆስፒታል መሄድ አለበት እሱንማ ሆስፒታልማ አልሄድም ማለት ትላንት ሰምተው የለ ቀስቅሹ አልኩሽ ቀስቅሹ እንዴ መስፍኔ ቀስበል እንጂ እየጮክብኝ እኮ ነው የምጮው ከዚህ በላይ ምንም ማድረግ ስለማልችል ነው እንጂ እንደናንተ ስራማ ቢሆን ሌላ ይገባችሁ ነበር እንደናንተ ስራ አዎ ደሞ ምን አደረጉ ልትል ነው የምታውቂው ነገር መልሼ እንደገና ልንገርሽ እኔ ምንም ማውቀው ነገር የለም አሳምረሽ ታውቂዋለሽ ከኔ የደበቃችሁ ትልቅ ሚስጥር አለ ባይሆንም አኖሮ ትንሽ ራሱን ሲያማ ሆስፒታል ካልሄድን የምትይው ልጅሽ እንደዛ እንደብድ ከጉዝ ነገር ጋር ሲደባደብ ያየሽ ዝም አትይም ነበር እሱንም በቃ ምንም ብትይኝ አላምንሽም የሆነውን ነገር ሁሉ በትክክል አውቄዋለሁ ምኑን ያወቀው ከኔ የደበቃችሁ ትልቅ ሚስጥር ያላችሁ መሆኑ ማታ ደግሞ መተኛቴን አረጋግጠሽ መኝታ ክፍሉ ድረስ ሄደሽ ታናግሪው ጥርጣሬ እውነት መሆኑን በትክክል አረጋግጫለሁ አሁን ተነሽ ቀስቅሹ አልሄድም እምቢ ቢልስ ወዶ ሳይሆን በግዱ ይሄዳል ባርጂ ተነሳ ናቆስ አቤት ተነስተን ፖሊሶች ፖሊስ ተነስተልኝ ምን እንርዳችሁ ብሩክ በአቶ ታምራት ሞት በመጠርጠሩ በቁጥጥር ስር ልናውለው ነው የመጣ ነው ምን ብሩክ በነፍስ ግድያ ወንጀል ይሄ በጣም ትልቅ ስህተት ነው ብሩክ እንኳን የሰው ነፍስ የዶሮ ነፍስ እንኳን በህይወቱ አጥፍቶ አያውቅም ሊሆን ይችላል እኛም ተጠርጥሯል እንጂ ገሏል አላልንም
ይኸው የፍርድ ቤት ማዘዣው። እኔ ማንንም ሰው አልገደልኩም። የኔ ወንድ ምን እያደረግህ ነው? ነገርኩህ እኮ ነፍሰ ገዳይ አይደለም አልኩህ። ምንድን ነው ለምንድን ነው እጁ እንደዚህ የሚሰቅለው? ከዚህ በላይ ምንም ማድረግ እኔ ምን አልኩኝ? ለምንድን ነው እንደዚህ የሚያደርገው? እየፈተሸው እኮ ነው። ደግሞ ተጠረጠረ ማለት ታሰረ ማለት አይደለም። ተረጋጉ እኮ ማንንም ሰው እኮ ነው ያልገደልኩት። አይዞህ ብሩኬ፣ አይዞህ እከተልሃለሁ። እሺ ለምንድን ነው የምትቀመጠው ዝም ብለህ? መስፍኔ አንድ ነገር አድርግ እንጂ። ምንድን